ምሽቱን እንግዲህ ጨረቃዎቹ ላይ አሳዛኝም አስደሳችም ነገር አይተናል እና ሰምተናል። ብዙዎቹም እንግዲህ ብዙ አይነት ሀሳብ አስተያየቶችን እየሰጡ ይገኛሉ። ሀይሚ ከልቧ ሆድ ብሷት እንባ ሁሉ አይኗ አቅርሮ ነበረ። ብሩክም እንደምታዩት በጣም ተጨንቆ ተጠቦ የእውነት እንባ እየተናነቀው ነው ሲያወራ የነበረው እና ምንድን ነው የተፈጠረው ነገር በቅመማ በቡቡ መሀል ምንድን ነው እንግዲህ ድንገት ተነስቶ ያው ሰላም ናቸው፣ አንድ ቤት ናቸው፣ አንድ ጎጆ ቀልሰው ማለት ይቻላል እየኖሩ ነው ያሉት እና ሁሉም ነገር አብቅቷል አልቋል እና ማለቴ ያው አንድ ላይ ሆነዋል። የሰርግ ፕሮግራሙ አይካሄድ የሽምግልናው ምናምን የሚባለው ነገሮች ባይቀጥሉም ወይም ደግሞ ባናይም ባያሳዩንም ግን ደግሞ አብረው ሆነዋል። በአጭሩ በጣም እንደሚተሳሰቡ እንደሚዋደዱ እንደሚፈላለጉ አይተናል አውቀናል እና ሀይሚም ያለ ብሩክ ብሩክም ያለ ሀይሚ መኖርም እንደሚከብዳቸውም እያየን እንገኛለን። እና ታዲያ በዚህ ፍቅራቸው በዚህ መተሳሰባቸው በዚህ አንድነታቸው መሀል ዛሬ አዲስ ምን ነገር ተፈጥሮ ነው? ብሩክ እንግዲህ ወደ ቡታጅራ ግዴታ መሄድ እንዳለበት፣ ሀይሚ ደግሞ አዲስ አበባ መቆየት እንዳለባት እየነገራት ይገኛል። ሀይሚ ይህን ነገር ስትሰማ እጅግ በጣም ደንግጣለች። አይኖቿ ሁሉ እምባን ያቀረሩት ገና ምን እንደሆነ ሳይነግራት እና ተመልካችም ርዕሱን አይቶ በጣም ነው የተጨነቀው። በጭራሽ ሀይሚ ከብሩክ መራቅ የለባትም። ብሩክም ከሀይሚ በጭራሽ መራቅም መለየትም የለባቸውም። ኢቭን ለሰከንድ ለደቂቃ ለሰዓታት እንኳን ለቀናቶች ለወራቶች ይቅርና ለአንድ ደቂቃም ለአንድ ሰከንድ መራራቅ የለባቸውም ብሎ ድፍን የጨረቃ ፋሚሊ እንደዛ ነው የሚያስበው ምናምን ነገር እና ግን ብሩክ ደግሞ አስገዳጅ ነገር ገጥሞኛል፣ ስለዚህ ቡታጅራ ሄጄ ብዙ ማስተካከል የምፈልገው ነገር አለ እና ሀይሚ ደግሞ ይህንን ነገር እንድታውቅ አልፈልግም ብሎ በግልጽ ተናግሯል። እና ይሄ ነገር ምን ሊሆን ይችላል ብላችሁ እንግዲህ ብዙዎቻችሁ ብዙ አይነት ግምቶችን እየሰጣችሁ ትገኛላችሁ። አብዛኞቻችሁ እንግዲህ የሰርግ ፕሮግራሙን ለማካሄድ ነው ወይ ደግሞ ሽማግሌ ለመላክ ነው ወይ ደግሞ ያለውን ነገር ለማስተካከል ነው። ብቻ ለሁለታቸው ህይወት መሳካት የሆነ ደስ የሚል ነገር ነው ብላችሁ ያሰባችሁ ሰዎች አላችሁ። ሌሎቻችሁ ደግሞ በሀይሚና በብሩክ መሀል እንግዲህ ጣልቃ እየገቡ ያሉ ሰዎች አሉ። ከድሮ ፍቅረኛው ጋር አገናኝታችሁ ከእሷ ጋር ያለውንም ነገር ለመጨረስ ነው ያለውን ነገር ለማስተካከል ነው እያላችሁ አላችሁ። በአጭሩ ብሩክ እንዴት ነው በድንገት ተነስቶ ወደ ቡታጅራ ለመሄድ ያሰበው? የተፈጠረው ነገር ምንድን ነው የሚለውን ነገር ሀሳብ እንሰጥበታለን። በስተመጨረሻም ያው ሀይሚ እዚህ እንድትቆይ ነበር የፈለገው፣ ግን ደግሞ እሷ ያለሱ መቆየት እንደማትፈልግ እንደውም ቤተሰቦችን አያለው እጠይቃለሁ፣ ስለዚህ መሄድ አለብኝ ግዴታ ብላ እንግዲህ ብሩክን አሳምነው በቃ የሚያደርገውን ነገር በቃ ማወቅ በምትፈልግ ማለት እሱ መናገር በሚፈልግበት ዝግጁ በሆነበት ታይም ላይ እንዲነግራት፣ ከዛ ውጭ ግን ውሳኔውን አክብራ አብረው ምንም ነገር ቢፈጠር ሁሉን ነገር ተጋፍጣ መሄድ እንደምትፈልግ ተናግራ እንግዲህ ብሩክም ፈቅዶላት ልብሷን ማስተካከል ጀምራለች። እንግዲህ ቀጣይ ቪዲዮቸው የሚሆነው ቡታጅራ ውስጥ ገብተው ነው ማለት ነው የሚሆነው ማለት ነው። እና የጨረቃ ፋሚሊዎች በመጀመሪያ ሰላማችሁ ብዝት ይበልልኝ፣ ትርፍርፍ ይበልልኝ። እንግዲህ በሀይሚና በብሩክ መሀል ማለቴ ያው ክፍተት ባይፈጠር ባይራራቁ ባይለያዩ ሁላችንም ደስተኞች ነን። የእውነት ለመናገር የእነሱን ደስታ የምንፈልግ ሰዎች እንኳን አይደለም የሆነ አካባቢ ከሆነ አካባቢ መራረቅ ንፋስ ራሱ በመሀላቸው ባይገባ ደስተኞች ነን የእውነት ለመናገር ማለት ነው። ግን የህይወት ጉዳይ ደግሞ ህይወት የሚባል ደግሞ ነገር አለና በአጭሩ ሰሞኑን ደግሞ እየተጣላችሁ ነው። አዲስ አጀንዳ አምጥታችሁ ተከፋፍላችሁ ምናምን እየተጨቃጨቃችሁ እየተቧጨቃችሁ እየተባላችሁ ነው ያላችሁና ሀይሚ ትናንትና እኮ የነገረቻችሁ በቃ ስለኔ በእኔ ምክንያት አትጨቃጨቁ፣ አትጣሉ፣ አትቧጨቁ ለየትኛው ጊዜ ለየትኛው ሰዓታችሁ ብላችሁ ነው። በቻላችሁት አቅም ተዋደዱ፣ ተከባበሩ በቃ እና አትጣሉ ብላለች። እና ይህንን ነገር ከምን እንደቆጠራችሁት አላውቅም። ትናንት ስታወራ ውላ ዛሬ ስትጣሉ ነበር፣ በጣም በከባዱ ስትጨቃጨቁ ነበር። እና ፕሊስ እንኳን ለጸብ የሚሆን እንደው ለፍቅር የሚሆን ጊዜ የለንም። እግዚአብሔርን ነው የምላችሁ። እርስ በርስ ተስማሙ፣ ተግባቡ፣ ተዋደዱ፣ ተከባበሩ። ማርያምን እች ቀን እች ሰዓት እች ደቂቃ ማለት ነው ነገ የኛ እንደሆነች በምንም እርግጠኛ አይደለንም። ዛሬ ናት የኛ። ስለዚህ ባካችሁ በቻላችሁት አቅም ተስማሙ። የጨረቃ ፋሚሊዎች አትከፋፈሉ፣ ያለ ስም አትስጡ፣ ያለ ርዕስ አውጣታችሁ ያልሆነ ነገር አታደርጉ። በቃ ይህንን ነገር ለማስተላለፍ ነው የምፈልገውና በአጭሩ ብሩክ ወደ ቡታጅራ ሊሄድ ያሰበበት ነገር ምንድን ነው የሚለውን እስኪ እናንተ አስቡበት። ምን ሊሆን ይችላል ብላችሁ ታስባላችሁ? ሽማግሌ ለመላክ ነው ወይስ ደግሞ የሆነ የተፈጠረ ችግር አለ በሀይሚና በብሩክ መሀል? ስለዚህ ያንን ችግር ብቻውን ተጋፍጦ ይህንን ነገር ለመፍታት ነው እየሄደ ያለው። ምን ይመስላችኋል? የምር ለመናገር ማለት ነው። እና እንደኔ ከሽምግልና ጋር የተገናኘ አይመስለኝም። በእርግጥ ግን ለህይወታቸው በጣም ለሁለታቸው አስፈላጊ የሆነ ነገር ሊያስተካክል እንደሚሄድ 100% አውቄያለሁ፣ ገምቻለሁ። ግን ከሽምግልና ጋር
የሚገናኝ ነገር አለ ብዬ አላስብም። በእርግጥ በቅርቡ ያው የሆነ አዲስ ነገር እንደሚኖር አውቃለሁ። ከሽምግልናው ጋር በተገናኘ ምናምን ነገር ቤተሰብም አውቆት በጣም ብዙ ሰው በእነሱ ፍቅር በእነሱ ጎጆ መያዝ ወይ ደግሞ በእነሱ ትዳር ለመያዝ መፈለግ በጣም ብዙ ሰው ደስተኛ እንደሚሆን አውቃለሁ። የእሷም የሱም ቤተሰቦች ግን በዛ ጉዳይ አይደለም ሄደው ብሩክ፣ እርግጠኛው የምነግራችሁ ነገር ከሽምግልና ጋር የተገናኘ ነገር አይደለም። ያው በዓላትም አለ ብቻ ለሁለታቸው ጠቃሚ የሆነ ነገር ለማስተካከል ነው የሚሞክረው። ግን ያ ነገር ደግሞ በጣም አደካሚ በጣም ብዙ ሀሳብ የሚያስፈልገው ነገር ስለሆነ ሀይሚ እንድትጨነቅ ስለማይፈልግ ነው። በነገራችን ላይ በቃ እኔ ልወጣው፣ እኔ ላስብበት። በእርግጥ ትዳርም ፍቅርም የሆነ አንዳንዴ የወንድ ኃላፊነት ይበዛል። የምሬ ነው የምላችሁ። ከሴቷ ይልቅ ወንዱ ነው በጣም ብዙ ጫና ያለበት ወይም ደግሞ ብዙ ነገሮችን ተቋቁሞ ማለፍ መቻል ያለበት እና ብሩክ ያንን ነገር እያሳየ ነው ያለው በተግባርና ያንን ነገር ለማስተካከል ነው። ምንም የተፈጠረ ችግር የለም። ምንም የሚፈጠረም ችግርም አይኖርም። ሁለቱ አንድ ከሆኑ ሁለቱ ክፍተት ሲኖርባቸው ነው እግዚአብሔርን ነው የምላችሁ ሰይጣን የሚገባው ሰው የሚገባባቸው ወሬም የሚወራባቸው ሁለታቸው ሀይሚ ለብሩክ የሆነ ክፍተት ሲኖራት ብሩክም ለሀይሚ የሆነ ክፍተት ሲኖረው አለቀ። ሁለታቸው አንድ ከሆኑ እንዲህ የሚተሳሰቡ ከሆነ አያችሁ፣ ብሩክ ከሀይሚ መለየት የሞትን ያህል ይከብዳል ነው ያለው። ምን ያህል ከሷ በቃ መለየት እንደማይፈልግ ምን ያህል በሱ ውስጥ በልቡ ውስጥ ምን አይነት ቦታ እንደሰጣት ማወቅ ትችላላችሁ። ሀይሚም እንደዛው ከሱ ጋር ምንም አቅፋው እኮ አትተኛም ታውቃላችሁ። አቅፋት አያድርም፣ አቅፋው አታድርም። ግን አንድ ቤት አለ ማለቷ መኖሩ በቃ የሆነ ልክ እንደ ትልቅ ጥበቃ። ለምሳሌ አሁን ባለስልጣን ሆኖ ከውጭ የሚጠብቀው ሰው ከሌለ ሰላም እንቅልፍ አይተኛም አይደለ? ልክ እንደዛ ነች ሀይሚ። አሁን ብሩክ የሆነ እዛ ቤት ውስጥ መኖሩ ለራሱ ለእሷ ትልቅ ነገር ነው። ትልቅ ጥበቃ እንደደረገላት በቃ መከተዋ እንደሆነ ስለምትተማመንበት እፎይ ብላ ጥሩ እንቅልፍ ትተኛለች። መኖሩን ስታስብ ደስ ይላታል። ብሩክም እንደዛው ሀይሚ እዛ ቤት ውስጥ መኖሯ ለእሱ ትልቅ ነገር ይፈጥርለታልና ይሄ ነገር ነውና እሷም ከእሱ መለየትን አልፈለገችም። ስለዚህ ሁለታቸው እንዲመቀራረባቸው እንዲፍላጉ በቃ ለሁለታቸው በዚህ ልክ በቃ እኩል ፍቅር አይቻላቅም። እግዚአብሔርን ነው የምላቸው። እኩል መተሳሰብ፣ እኩል ሚዛን ያለው ፍቅር ሲኖር እንደዚህ ነው። የምሬ ነው። በአንድ በኩል ሚዛኑ የሚደፋ ከሆነ መድኃኔዓለምን አይቀጥልም ይህ ፍቅር። የሀይሚና የብሩክ ግን እንደሚቀጥል እስከ መጨረሻው ሀሳባችን እሁን ሆኖ ተሳክቶ እንደምናየው ያየውበት ዛሬ በቃ ልቤን ደስ ያሰኘኝ በቃ አስደሳች ዜና ነው። እግዚአብሔርን ነው የምላቸው። ሁለቱም በቃ ያላቸው መተሳሰብ፣ ያላቸው ፍቅር፣ ያላቸው ፍላጎት በቃ ብሩክ ሀይሚን መለየት አይፈልግም ጭራሽ። በቃ ከሷ እኔ አላውቅም አይኗን ራሱ እንዴት እንደሚያየው እና በጣም ደስ የሚል ነገር ነው የሰማነው ያየ ነው። መለየት የሚባለው ነገር በነገራችን ላይ እንኳን አይደለም ለአንድ ቀን ለሁለት ቀን ለሳምንት ምናምን ለወር ለአመታትም በስደትም መለያየትን መራራቅን እኔ አልደግፍም። የእውነት ለመናገር ከምትወዱት ሰው ተለይቶ መኖር በጣም አስቸጋሪና በጣም ፈተና የሚበዛበት ነው የሚኖረው። ግን የሚራራቅ ሰውም ደግሞ በዛው ልክ በዛ ፈተናው ተፈትኖ በጣም ጠንካራና በቃ ልቡ ደንዳና ይሆናል። እና ብሩክ የትም አትሂድ ሀይሚ አትሂጂ ምናምን የምትሉ ሰዎች አላችሁ። ወይም ደግሞ ብሩክ ለሰከንድም ከሀይሚ እንዲረቅ የማትፈልጉ ሰዎች አላችሁ። ማናችንም አንፈልግም። በእርግጥ ግን የህይወት ጉዳይ ከሆነስ፣ የእንጀራ ጉዳይ ከሆነስ፣ በቃ የስራ ጉዳይ ከሆነስ ህይወት እኮ አልጋ ባልጋ እኮ አይደለችም። ሁሌ 24 ሰዓት ከእሷ ጋር ሊሆን አይችልም። እና አንዳንዴ ደግሞ እንደዚህ አይነት ነገር ሲኖር ችግር አናውራ። ችግሩን ሳይሆን በቃ ያሰላም ጥሩ ይሆንለት፣ በሄደበት መንገድ ሁሉ ይቅናው፣ ያሳው ይሳካለት ብለን መሸኘት ወይ ደግሞ አይዞሽ አይዞ መባባል እንጂ እንዲህ እንዴት ጥሏት ሄዳል እንዴት ጥላው ትሄዳለች ብለን እሪ ማለት የለብንም እንዴ። ስንት ለአመታት ተለያይተው የሚኖሩ ሰዎች የሉም እንዴ? አሉ እኮ ተራርቆ በስደት ብዙዎቻችሁ በዚህ ህይወት ውስጥ ያላችሁ ናችሁ። የምሬን ነው የምላችሁና ብሩክ መሄዱ ይሄን ያህል ኮሽታም ወይ ደግሞ እንደዚህ ግርግር የሚያስነሳም ነገር አይደለም። ብቻ የሰላም ይሁን። ቡታጅራ የሚሄደው ለሁለታቸውም የስኬት የደስታ የሰላም ሆኖ ሁሉ ነገር ተስተካክሎ ትዳራቸውን ኑሯቸውን የሚሰበስቡበት የሚያስተካክሉበት መንገድ ይፈጠር። ቡታጅራ ሲሄዱ እንደውም ሰላም ናቸው። እግዚአብሔርን ነው የምላችሁ። እኔ እንደውም አንዳንዴ በሙሉ እምነት ደስ ይለኛል። በቃ ቤተሰብ ጋር ይገናኛሉ። ለመጣላትም ጊዜም አይኖራቸውም ሲጀመር እና ይበልጥ እንደውም ተግባብተው ተቀራርበው የሚመለሱ ይመስለኛል። እና ሀይሚ አብራ መሄዷ ጥሩ ነው። እኔ እስከማውቀው ድረስ ሌላ የተለየ ስራ እንዳላቸው አላውቅም። ማለት ቡታጅራ ሀገር ውስጥ ነው ያሉት። እሷም ብላለች ሀገር ውስጥ ነው ያለሁት፣ እንኳን ቡታጅራ ሌላ ቦታ መሄድ እችላለሁ ብላለች። ሩቅ አይደለም። ቤተሰቧን ሄዳ መጠየቅ ከብሩክ ጎን መሆኗ ምናምን ችግር የለውም። ግን ሀይሚ አሁን እዛ ሄዳ ብሩክ አሁን ጊዜ ላልሰጣት እችላለሁ ብሏል። በጣም ቢዚ የሚያደርገው ነገር እንዳለ አዎ የሚያጨናንቅ ስለሆነ ነው።
ብዙ ሀሳብ ስላለ ነው በነገራችን ላይ ሀይሚን መውሰድ ያልፈለገው። ቢያንስ እዚህ ትሁን ቤት ትሁን ያለው ለዛ ነው። እና ሀይሚያውን ጊዜ አያሰጠኝም ወይ ደግሞ የሆነ ነገር ቢፈጠር በቃ እንትን ብሏታል። በደንብ ሁሉን ነገር እንድታስብበት ቀድማ ነግሯታልና ሀይሚም እዛ ሄዳ የሚደብራት የሚከፋት አይመስለኝም። ያው ቤተሰብም ስላለና ቤተሰብን ደግሞ መቅረብ እግዚአብሔር ምስክሬን ብዙ ትምህርቶችን ብዙ እውቀቶችን ብዙ ጥንካሬን ተምራችሁ ትመለሳላችሁ። ኩርኩም ተብላችሁ ቁጭ ብላችሁ ከአባታችሁ ከእናታችሁ ጋር ተገናኝታችሁ እግዚአብሔርን ጥሩ ጊዜ ያሳልፋችሁ የጥሞና ጊዜ ያሳልፋችሁ እንደውም ወደ አዲስ አበባ እንደምትመለሱ እርግጠኛ ነኝ። አሁን ደግሞ በዓላቶችም እየደረሱ ነው። ገና እየመጣ ነው ታውቃላችሁ። ከዛ ጥምቀት አለ እና ከሀይሚና ከብሩክ ከዚህ በኋላ በጣም ጥሩ ነገርና መልካም ነገር ነው የምናስበው። እና ሀይሚዬ ግን እንዲህ ከፍቷት ሳይ የእውነት ከፋኝ። እናንተ ምን ያህል ከምትወዱት ሰው ጋር እግዚአብሔር ምስክር ነው ብላችሁ ለአንድ ሰከንድ ራሱ ከአይን መዞር ከአይን መራቅ እንደሚሄድ ስታስቡ በጣም የሚሰማ ከባድ ስሜት አለና ያንን ስሜት በቃ ሀይሚ ላይ ሳየው በጣም በቃ ያሳዘነች። ገና ሳይነግራት በቃ ጭንቅ አላት። በቃ የሆነ ነገር ተፈጥሮ ነው አለች በቃ። እና ብሩክም በዚህን ያህል በቃ ለሀይሚ ቦታ ሰጠ። ከራስ በላይ ነው ቦታ የሰጣት። እግዚአብሔር ምስክሬን አንተን አለማድነቅ አይቻልም። ከራስ በላይ ቦታ ሰጣት። ከራስ በላይ ጊዜ ሰጣት። ከራስ በላይ አሰብክላት። ከራስ በላይ ተጨነቅላት። ከዚህ በላይ ፍቅር ምን አለ? አቦ እንደው ዘመንህ ይባረክ። እግዚአብሔር ምስክሬን የብሩክ መርቅ ያለው እንደው ዘመንህ ሁሉ ህይወት ሁሉ ይባረክ። በእውነት ነው የምላችሁ። ተንቀጠቀጠ እኮ ፈራ፣ በቃ ተርበተበተ። አይኑ ሁሉ እንባ ቦላ። ሀይሚያውን በግልጽ አይኗ እንባ ተሞልቷላ። ግን የብሩክን አይታችሁታል? የምሬን ነው የምላችሁ ምን ያህል እንደሚወዳት በቃ ምን ያህል ቦታ እንደሚሰጣትና ምንም ነገር አይለያችሁ። በቃ የእናንተን ክፉ ያሰማን። እንደው መቼም ቢሆን በቃ የእናንተ መለየት እና ሀይሚ እንድትደክም አልፈልግም። 4 ልጆች እርጉዝ አይደለች ምናምን ሲል ደነገጥኩና የሆነ ነገር ፈገግ አልኩኝ ደግሞ እና ብቻ ርዕሱን አይቶ ትንሽ ተረብሼ ነበር። የምሬን ነው መለየታቸውን በቃ አላቅም። ሀይሚ በሌላ ቤት ስትመጣ ብሩክ ራሱ በሌላ ቤት ሲመጣ ዩቲዩብ ላይ ደስ አይለኝም። ግን ደግሞ ምቾታቸው ልንነሳቸው አይገባም። በቃ ልቅቅ እናርጋቸው። በራሳቸው መንገድ ይጓዙ። በራሳቸው በቃ ነፃነት ያገኙ። ሁሉን እያንዳንዷን ነገር እየነቀር በቃ እያወጣን እንዲህ ነው እንደዛ ነው እያለን በቃ አናብላላ ነገር አንብላ። አንዳንድ ነገር እያየን እንለፍና ብቻ ለማንኛውም ቡታጅራ ወደ እናቶቻችሁ ወደ አባቶቻችሁ ወደ ሀገራችሁ ወደ ተወለዳችሁበት ወደ ኖሯችሁበት ወደ አደጋችሁበት ወደ ተማራችሁበት ነው የምትሄዱት። ከፍቷችሁ አይደለም የምትሄዱት፣ ደስ ብሏችሁ ነው። ብሩክ ያሰብከው እቅድ ብዙ ነገር ነው እንደሚታየው፣ በጣም ትልቅ ነገር ነው። ኢላማ አድርገ አስበህበት አውጥተ አውርደ ነው ይህንን ነገር ያደረግከው። ለማንኛውም በሰላም ያድርገው። በመሀላችሁ ሰው አይግባ። ቢገባም እናንተ አንድ ሆናችሁ ማባረር አለቀ። የፈለገ ታሪክ ቢፈጠር በመሀላችሁ ሰው እንዳትሰሙ፣ ሰው እንዳታስገቡ። ሰው ሁሌም አለ አያርፍም። ምክንያቱም ሰይጣን እኮ ስራውን አይተውም። በቃ አያርፍም። ሁሌም ሌትም ቀንም አለ። ስለዚህ እናንተ የሚመጣውን ሰው ቅንድቡን እያላችሁ ማባረር ነው። ለማንኛውም በሰላም ግቡልን። መልካም ጉዞ ብለናል። ሀይሚዬ፣ ቡቡ፣ ቅመማ ህይወታችሁ ሁሉ ያማረ ይሁን። እንደው ጥሩ ነገር ያሰማን። የምር እኔ እንጃ አላቅም። ብቻ እግዚአብሔር አይለያችሁ ነው የምለው። ምን ተሰማችሁ ግን ይህንን ቪዲዮ ስታዩ? የምሬ ነው። እኔ የተሰማኝ ደስታ እኔ ልነግራችሁ አልችልም። ምን ያህል እንደሚዋደዱ፣ ምን ያህል እንደሚተሳሰቡ፣ አንዳቸው ለአንዳቸው ምን ያህል እንደተግባቡ፣ ምን ያህል በቃ ለሀይሚ ቦታ እንደሰጣት ልቡ ውስጥ ሀይሚም ለብሩክ ያላትን ቦታ ነው ያየሁት። እግዚአብሔር 100% በቃ ሀይሚ ለብሩክ ያላትን ብሩክ ለሀይሚ ያለውን ቦታ ነው ያየሁት 100%። እግዚአብሔርን ያለምንም ማጋነን ያለምንም መጨመር ያለምንም ማባዛት እና ለነገሩ በዚህን ያህል ቦታ መሰጣጣቱ ምንም አይገርም። ለምን 1 ቀን 2 ቀን ለምታውቁት ሰው እንኳን የሆነ ልባችሁ ይራራል አይደል? እንኳን ይሄ ሁሉ ጊዜ ይሄ ሁሉ ቀን አሳልፈው የሚያምር ጣፋጭ በጣም ደስ የሚሉ ጊዜያቶችን አሳልፈው። ለማንኛውም ግን መጨረሻችሁን ያሳምረው። እንደው ከምቀኛ ከወረኛ ከሸረኛ ይጠብቃችሁ እላለሁ። አመሰግናለሁ።